እንግዲህ ውድ ቤተሰቦቻችን አብርሽ ታሟል ብላ እንግዲህ ያቺ ደግሞ ለማየት መታ እንግዲህ ከሱ ጋር እንዴት እንደምታደርግ እንዴት እንደምትሆን እንግዲህ ሩታ በእነሱ ላይ ነው በር የከፈተችው ማለት ነው። እንግዲህ በአይኗ በብረቷ ነው ያየችው ማለት ነው። እንግዲህ ቤተሰብ በጣም የሚገርም ነገር ነው። ወደ ቤተሰቦቻችን እንደዚህ ሰው በትዳር ውስጥ እንደዚህ አይነት ነገር ማፈጠም ወይም ማከሰት በጣም በጣም መጥፎ ነው። ለትዳርም በሽታ ያመጣል ማለት ነው። በጣም ኃይለኛ በሽታ ውስጥ ይከተታል ማለት ነው። እንደዚህ አይነት ነገሮች ወደ ቤተሰቦቻችን እንግዲህ በአይኗ በብረቷ ነው እንግዲህ ያየችዋ ሩታ ማለት ነው። እንግዲህ በጣም የሚገርም ነገር ነው ማለት እንግዲህ ውድ ቤተሰቦቻችን ሩታ እንግዲህ በድንገት ቤት ድረስ መጣች ማለት ነው። ሁሉንም ደነገጡ አንድ ላይ ስብስብ ብሎ ያሉት ማለት ነው። ገብታ እንግዲህ ሁሉም ደነገጡት ማለት ነው። እንኳን ደህና መጣሽ አሉ። በቃ በሞቴ ምላስ ተነሳና ያኛው እንኳን ደህና መጣሽ አሉ። ሁሉም ቁጭ ያሉበት ቦታ እዛው ውሃ ሆኑት ማለት ነው። ቅዝቅዝ አሉት። አብርሽ ደግሞ ያው ትላንትና ታምሜ ነበርኩ ያው ሆስፒታል ገብቼ ያው ነበርኩና ምናምን አለ እና ያቺ ደግሞ ከሱ ጋር ያለችው ውሃ በውሃ ሆነች ማለት ነው። እንግዲህ ምስሉ ላይ እንደሚታዩት ወይም ፎቶ ላይ እንደሚመለከቱት ከሱ ጋር እንዴት እንደተቀመጠች እንዴት እንደሆነ በደንብ ማየት ትችላላችሁ። ከዛ ለሩታ ሲገባ ሁሉም ደነገጡት። እጅ በፍንጅ በቃ ደነገጡት። ሁሉ ድንጋጤ ሁሉም ማለት ነው። እሷ ሲገባ ማለት ነው። እንግዲህ ቤተሰብ ሰው እንግዲህ በዓል ጊዜ በዓል ነው። በአሁኑ ሰዓት ሰው የተጣላ ሰው በዚህ ሰዓት ይታረቃል። በዓል ጊዜ እንግዲህ የእነሱ ጥላቻ እየተቀጠለ ነው ማለት ነው። እንደው ፈርም ያለው ፈረምኩልሽ ይኸው ብሎ ወረቀቱ ከሰጠ በኋላ ታመም አለው ብሎ ታመምኩ ሆስፒታል ገብቻለሁ ትናንትና ያው እንግዲህ ከትላንትና ዛሬ ይሻለኛል ምናምን አለ። ከዛ እነዚህ ደግሞ እውነት ነው ብሎ በቃ ተቀበሉት። እንግዲህ ቤት እንግዲህ ተኝቷል ብላ ያቺ ደግሞ በቃ እንትን አድርጋ መጣች። እነሱ እንግዲህ የተቀመጡበት ቦታ ላይ በሩን ከፍታ ገባች። ሁሉንም ደነገጡት ማለት ነው። እንደ ውድ ቤተሰቦቻችን እንግዲህ ሩታ እንግዲህ በጣም ልቧ ተሰብሯል። በጣም በቃ ሁሉም ነገር ጭርሻለሁ፣ ማግባት አለብኝ፣ ወደ ሀገሬ ወደ ቤተሰቦቼ ጋር መመለስ አለብኝ አለች። እናቷም ደግሞ ምላሽ ሰጠች። እኔ ለልጄ ያለሁት ልጄን እኔ እቀበላታለሁ፣ ልጅ ከሁሉ በላይ ነው ብላ ምላሽም ሰጥታለች። አይታችኋል ብዬ አስባለሁ። ቤተሰብ እንግዲህ ሩታን ፍርማውን ወረቀቱ ላይ ስለፈረምኩት ነው ታመምኩት፣ ራሴ ትክክል አይደለም፣ ትክክል ራስን እየተቆጣጠርኩ አይደለም ምናምን ብሎ እንግዲህ አብርሽ እንግዲህ በሷ ምክንያት ነው ወይም በዛ ምክንያት ነው ምናምን ብሎ እንግዲህ እሱ እንግዲህ ታምሜ ያለው አለ። እንግዲህ ወደ ቤተሰቦቻችን
እንግዲህ እሷ ደግሞ ከዚህ በፊትም እያለች ነበረ ድጋሚ ህይወታችን ውስጥ እንዳትገቢ፣ ድጋሚ የኛ ህይወት ውስጥ እንዳትማጭው ብላ ነበረች። እንግዲህ አሁንም እሷ ወጥታለች ወይም መሄዳለች፣ በቃ ተለያዩ ሄደች ብላ እቺኛው ደግሞ ከሱ ጋር እንግዲህ አንድ ላይ ባለችበት ቦታ እጅ በፍንጅ እንግዲህ መታ ሩታዋን በአይኗ በብረቱ አየች ወይም ያዘች ማለት ነው። እንደዚህ አይነት ነገር በጣም ይደብራል እና በጣም መጥፎ ነው ደግሞ። እንግዲህ ውድ ቤተሰቦቻችን ቤተሰብ እንግዲህ በጣም ከባድ ነው ማለት ቤት ነው ብላችሁ እንግዲህ ትዳሬ ነው ብላችሁ እንግዲህ ስትኖሩ ጊዜ እንደዚህ አይነት ነገር ደግሞ ውስጥ በውስጥ ስንፈጠር ወይም ውስጥ ለውስጥ እንደዚህ አይነት ነገር ሲሰራ በጣም ይደብራል። በጣምም ደስ አይልም እና ውድ ቤተሰቦቻችን እንግዲህ በጣም ነው የተደነገጡት ማለት ነው። እዛ ቁጭ ባለበት ቦታ ላይ ሁሉም በድንጋጤ ማለት ነው። በሩን እሷ ከፍታ ሲገባ ማለት ነው። ይገርማል። ውድ ቤተሰቦቻችን እንግዲህ ሌባው እንግዲህ እንደዚሁ በጣም ይደረገጣል ማለት ነው። ሌባው በሩ አንድ በር ኳ ስል መጡ ምናምን ይላል ማለት ነው። እና ያቺም እንግዲህ ቅድም ተጠግታ እቅፍ አድርጋ ቁጭ ብላ ነበረች። እንግዲህ ወዲያውም ፈቀቅ አደረገችና ወደዛ ፈቀቅ ብላ ቁጭ አለች። እንደ በፊቱ ሳይሆን ፈቀቅ ብላ ነው ቁጭ ያለችው ማለት ነው። እንግዲህ ውድ ቤተሰቦቻችን እንግዲህ ገፍታት እንግዲህ ምን አለች መሰላችሁ? ትናንትና ሩታሞ ነበር እሱን ለማየት ነው ያው እንግዲህ መጣሁት ምናምን ስትል በቃ እንግዲህ ቤተሰብ በጣም በጣም የሚገርም ነገር ነውና እጅ በቃ በአይኗ በብረቷ እንግዲህ ሩታ ስራቸውን መታ አየች ማለት ነው። እና የሚገርም ነገር ነው ቤተሰብ። እና እንደዚህ አይነት ነገር የሰው ትዳር ውስጥ ጥልቅ ብሎ መግባት፣ የሰው ህይወት ውስጥ ጥልቅ ብሎ መግባት በጣም ይደብራል እና ደግሞ በጣም የሚያስጠላ ነገር ነው። እና ውድ ቤተሰቦቻችን እንግዲህ ያው እንግዲህ ሩታ ወስናለች። እንግዲህ እናንተ ያው ይፋ ተደርጓል ታውቁታላችሁ። እና ደግሞ እንግዲህ ውድ ቤተሰቦቻችን እንግዲህ ታሟል ሲባል እንግዲህ መቼም ቢሆን እንግዲህ ሴት ልጅ ወደ አይዝም እና ጀስት ቼክ ላድርግ ብላ ስትመጣ ጊዜ ይሄ ነገር እንግዲህ ተከስተዋል ማለት ነው። ውድ ቤተሰቦቻችን ለቤት አዲስ ከሆናችሁ ላይክ ሰብ በማድረግ ሀሳብ ካለ ኮሜንት ላይ መጻፍ ትችላላችሁ። ቤቴ ክፍት ነው እላችኋለሁ። ውድ ቤተሰቦቻችን ሯ ዘንድሮማ ጉድ ነው። በጣም ጉድ ነው። እና ወደ ቤተሰቦቻችን ዘንድሮ ይገርማል። የቡታጅራ ዩቱበሮች ዘንድሮ በድብድብ ብቻ ነው በጨዋነት ሳይሆን እና ብቻው ይመቻቸው እንላችኋለን። ውድ ቤተሰቦቻችን ቀጣይ ቪዲዮ ላይ እንገናኛለን። ከኔ ጋር ስለሆናችሁ ከልብ አመሰግናለሁ። ፈጣሪ ሰላም ጤና ይስጠን፣ አገራችንም ይጠብቀን፣ ከክፉ ነገር ይሰውርን። ውድ ቤተሰቦቻችን የሰው ትዳር ውስጥ ጥልቅ ብሎ መግባት በጣም ከባድ ነው እና ደግሞ ያስጠላል እና ደግሞ የሰው ነገር ላይ ጠልቃ መግባት መጥፎ ነው እና ውድ ቤተሰቦቻችን እንግዲህ ዛሬ ይዤ የመጣሁት ይሄ ይመስላል። በቀጣዩ እንገናኛለን። ሰላም ሁኑ፣ ደህና ሁኑ። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ፣ ቸር ጊዜ